ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። አሰብ ተጠቀለለች። አዲዮስ አሰብ ተብሏል። ጦሩ ውጊያን ባጭር ጊዜ ለመቋጨት እርምጃ ጀምሯል። ጦርነቱም ባጭር ለመቋጨት መከላከያ ሰራዊቱ ተዘጋጅቷል። የኤርትራ ጦርነት የሚቀሰቀስ ከሆነ ኢትዮጵያ ጦርነቱን ባነሰ ኪሳራና ባጭር ለመቋጨት ዝግጅት ማድረጓ ታውቋል። በዚህ ጉዳይ ላይ ፊልድ ማርሻሉ የመሩት ጥብቅ ስብሰባ ተደርጓል። በሌላ በኩል መከላከያ አሰብን የጠቀለለ ካርታ ይፋ አድርጓል። ነገርየው ሊፈነዳ ነው። በዝርዝር ታዳምጡታላችሁ። ፑቲን የሚተማመኑባቸው ተዋጊ ጄቶች በአዲስ አበባ ሰማይ ስር ሊነክሱ ነው። ነበልባል እሳት የሚተፉት የራሻ ዘመናዊ ጄቶች ከኢትዮጵያ አየር ኃይል ጋር በመሆን እጅን ባፍ የሚያስጭን የአየር ትርኢት ያደርጋሉ። በሌላ በኩል ኢትዮጵያን ጨምሮ የብሪክስ አባል ሀገራት የጋራ ወታደራዊ ልምምድ ሊያደርጉ መሆኑ ታውቋል። ትሰሙታላቸው። ትግራይን ለመገንጠል አደገኛ እርምጃ እየተወሰደ መሆኑ ተሰማ። በሕገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብት ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ እንደሆነ ድርጅቱ ይፋ አድርጓል። ከሰሞኑ ለሶማሌላንድ የተሰጠውን እውቅና የኢትዮጵያ ተገንጣይ ኃይሎች የልብ ሳይሰጥ እንዳልቀረ ተሰምቷል። ምነግራችሁ ጉዳይ ነው። የቬንዙዌላ ቀውስ ቀጥሏል። ድራማ ከሚመስለው የአሜሪካ እርምጃ በኋላ ቀጠናዊ ጦርነት ሊፈጠር ይችላል በሚል ተፈርቷል። ትራምፕ በበኩላቸው አዲስ የተሾሙትን የአገሪቱን ፕሬዝደንት ከማዱሮ የባሰ ዕጣ እንዳይገጥምሽ አርፈሽ ተቀመጪ ሲሉ አስጠንቅቀዋል። ምነግራችሁ ጉዳይ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አሰብ ተጠቀለለች። አዲዮስ አሰብ ተብሏል። ጦሩ ውጊያን ባጭር ጊዜ ለመቋጨት እርምጃ ጀምሯል። ጦርነቱን ባጭር ለመቋጨት መከላከያ ሰራዊቱ ተዘጋጅቷል። የኤርትራው ጦርነት የሚቀሰቀስ ከሆነ ኢትዮጵያ ጦርነቱን ባነሰ ኪሳራና ባጭር ለመቋጨት ዝግጅት ማድረጓ ታውቋል። በዚህ ጉዳይ ላይ ፊልድ ማርሻሉ የመሩት ጥብቅ ስብሰባ ተደርጓል። በሌላ በኩል መከላከያ አሰብን የጠቀለለ ካርታ ይፋ አድርጓል። ነገርየው ሊፈነዳ ነው አስብሏል። አሰብ ላይ ትንቅንቋ ይሏል። ሁኔታው ከእጅ ያመለጠ ብርጭቆ ሊሆን አሳቻ ሰዓት እየጠበቀ ነው። ጠቅላይ ሚኒስትር አብይ ስህተት ነው ያሉትን የአሰብ ጉዳይ ለማረም ታንኩንም መድፉንም አዘጋጅቷል። ኢሳያስ አሰብንም ሆነ ስልጣናቸውን ለማዳን ከ4 ኪሎ ጋር ተናንቀዋል። ነገሩ እጅግ የከረረ ነው። ኢትዮጵያ ማንም ከአሰብ አያስቆመኝም ሊያስቆመኝም አይችልም በሚል አቋም አጸንታለች። በእርግጥም አሰብ ወደ እናት ቤቷ ትመለሳለች። ጫውታው ያበቃ መስሏል። መከላከያ አሰብን የጠቀለለውን አዲሱን የኢትዮጵያን ካርታ ይፋ አድርጎታል። የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮችን ሲያስመርቅ አዲስ ነገር ታይቷል። የልዩ ዘመቻው እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮች ናቸው በትናንትናው ዕለት ያስመረቀው። በመረቃው ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚው ሲበረከትም ታይቷል። ምስሉ በመከላከያ ይፋይ ገጽ ላይም ሰፍሯል። ይህ የመከላከያ እርምጃ ኢትዮጵያ በአሰብ ጉዳይ መቁረጧን ያረጋገጠ ሆኗል። አሁን ደግሞ ጊዜው መቅረቡ እየታየ ነው። መከላከያ አሰብን ለመጠቅለል በሚደረገው እንቅስቃሴ ጦርነት የሚፈጠር ከሆነ ጦርነቱ ባጭር ለመቋጨት ዝግጅት መደረጉ ታውቋል። በዚህ ጉዳይ ላይ አንድ ጥብቅ ስብሰባ ተደርጓል። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ አምባሳደር ሬድዋን ሁሴን፣ ሲሳይ ቶላን ጨምሮ ከፍተኛ ወታደራዊ መኮንኖችና የደህንነት አዛዦችም ተናግረዋል። ይህ ስብሰባ ዓላማ ኢትዮጵያ የቀይ ባህርን እንዴት ታገኝ፣ እንዴትስ ባጭር ጊዜ የቀይ ባህር ባለቤት ትሆን የሚል ነው። የስብሰባው ተሳታፊዎች ሀገርን ከጥቃት ለመከላከልም ሆነ የሚገጥሙ ውጊያዎችን በአነስተኛ ኪሳራና ባጭር ጊዜ ለማጠናቀቅ በቴክኖሎጂ ላይ በትኩረት ሊሰራ እንደሚገባ ገልጸዋል። እጅግ ተለዋዋጭ በሆነው የዘመናችን ጦርነት የቴክኖሎጂ የበላይነት ወሳኝ መሆኑን የገለጹት የፓናሉ ተሳታፊዎች በተለይም በኤሌክትሮኒክስ ዋርፌር መስኩ የበለጠ ሊሰራ እንደሚገባ ጠቁመዋል።
ጠቁመዋል። ሀገራዊ አቅሞችን ማጠናከር፣ በአግባቡና በዘመናዊ ሁኔታ ማደራጀት፣ መምራት፣ ዘርፉን ከደጋፊነት ወደ አጥቂነት ለመለወጥ የተጀመሩ ስራዎችን ተጠናክረው ሊቀጥሉ እንደሚገባም ገልጿል። ቴክኖሎጂን የሚጠቀም ብቻ ሳይሆን የሚመራመርና የሚፈጥር ብቃት ያለው የሰው ኃይል ማፍራት እንደሚገባና ለዚህም የመከላከያ የትምህርት ተቋማት የበኩላቸው ሊወጡ እንደሚገባም ተጠቁሟል። ዘርፉን በፖሊሲና በስትራቴጂ ለመምራት ጥናቶች መካሄዳቸው የተጠቆመ ሲሆን የተጀመሩ በርካታ ስራዎች ወደ ጥቅም ለመዋል በቅንጅትና በትብብር መሰራት እንዳለበት ተገልጿል። ፑቲን የሚተማመኑባቸው ተዋጊ ጄቶች በአዲስ አበባ ሰማይ ስር ሊነክሱ ነው። ነበልባል እሳት የሚተፉ የራሻ ዘመናዊ ጄቶች ከኢትዮጵያ አየር ኃይል ጋር በመሆን እጅን በአፍ የሚያስጭን የአየር ትርኢት ያደርጋሉ። በሌላ በኩል ኢትዮጵያን ጨምሮ የብሪክስ ሀገራት የጋራ ወታደራዊ ልምምድ ሊያደርጉ መሆኑ ታውቋል። የራሻ ተዋጊ ጄቶች ወደ ኢትዮጵያ ሊጎርፉ ነው። ሩሲያን ጨምሮ የአምስት ሀገራት የአየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሰማይ ስር ሊካሄድም ነው። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓልን ምክንያት በማድረግ የጥቁር አንበሳ አየር ትርኢት 2026 ከጥር 15 እስከ ጥር 19 2018 ዓ.ም ድረስ እንደሚካሄድም ተሰምቷል። ተሳታፊ ሀገራትም ኢትዮጵያ፣ ሩሲያ፣ የተባበሩት አረብ ኤምሬቶች፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች ናቸው። በተጨማሪም የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚካተቱበትና ከ5 ሀገራት በላይ የሚሳተፉበት አቪዬሽን ቴክኖሎጂ ኤክስፖ 2026 ይካሄዳል ተብሏል። ይህ በእንዲህ እንዳለ ኢትዮጵያን ጨምሮ የብሪክስ ሀገራት የባህር ኃይል የጋራ ልምምድ እንደሚያደርጉም ታውቋል። በሚቀጥለው ሳምንት የሚከናወነው ይህ ልምምድ የሚደረገው በደቡብ አፍሪካ የባህር ክልሉ ሲሆን ልምምዱን የምትመራው ደግሞ ቻይና ናት። የደቡብ አፍሪካ መከላከያ ኃይል ባወጣው መግለጫ ይህ ልምምድ ዊል ፎር ፒስ 2026 የሚል መጠሪያ እንደተሰጠው ገልጾ ከብሪክስ የተዋጣጡ ባህር ኃይሎችን ለጋራ የባህር ኃይል ደህንነት ስራዎች ለተቀናጀ የተግባር ልምምድ እንደሚያሰባስብም አስረድቷል። መከላከያው እንዳስታወቀው ይህ ልምምድ የሚካሄደው ከጃንዋሪ 9 እስከ 16 ባሉት ቀናት ውስጥ ነው። የደቡብ አፍሪካ መከላከያ ኃይል በልምምዱ ላይ የሚሳተፉ ሀገራትን እነማን እንደሆኑ በዝርዝር ባይገልጽም አንዳንድ ሚዲያዎች ግን ሩሲያና ኢራን ተሳታፊ እንደሚሆኑ በመናገር ላይ ናቸው። እንዲሁም ኢትዮጵያ፣ ኢንዶኔዥያ የዚህ ልምምድ አካል እንደሚሆኑ እየተዘገበ ይገኛል። ከዚህ ቀደም ቻይናና ሩሲያ በደቡብ አፍሪካ ባህር ላይ 2 ጊዜ የባህር ኃይል ልምምድ ያደረጉ ሲሆን ሶስተኛው ልምምድ በህዳር ወር 2025 ለማድረግ አቅደው ነበር። ይሁን እንጂ ይህ ጊዜ የቡድን 20 አገራት ስብሰባ በጆሃንስበርግ የተካሄደ መሆኑ ልምምዱን ለሌላ ጊዜ ማራዘማቸውን ማስታወቃቸው ይዘነጋም። በሚቀጥለው ሳምንት ለሚከናወነው ለዚህ ልምምድ ቻይና ታይፕ 052 ዲኤል የተሰኘ ሚሳኤል ተሸካሚ መርከቧን ያንቀሳቀሰች ሲሆን መርከቡ በኤደን ባህረ ሰላጤ አልፎ አሁን ኬንያ ሞምባሳ ወደብ ይገኛል። በሞምባሳ መጠነኛ ጥገና ከተደረገለት በኋላ ወደ ደቡብ የሚያደርገው ጉዞ የሚቀጥል ይሆናል። እንዲሁም ሩሲያና ኢራን የጦር መርከቦቻቸውን በተመሳሳይ ወደ ደቡብ አፍሪካ ልከው በጉዞ ላይ መሆናቸውን ዘገባዎች አስረድተዋል። ትግራይን ለመገንጠል አደገኛ እርምጃ እየተወሰደ መሆኑ ተሰማ። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብት ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ እንደሆነ ድርጅቱ ይፋ አድርጓል። ከሰሞኑ ለሶማሌላንድ የተሰጠው እውቅና የኢትዮጵያን ተገንጣይ ኃይሎች የልብ ልብ ሳይሰጥ እንዳልቀረ ተሰምቷል። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል ትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲ ገልጿል። ይህን ያሉት የፓርቲው የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ ከአሃዱ መድረክ ጋር በነበራቸው ቆይታ ሲሆን በ7 እና 8 ዓመት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላላችሁ በሚል ከፍተኛ ስራ እየተሰራበት መሆኑን ተናግሯል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበት በሚሊዮን የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያዊነቱ
ይሰማ የነበረውን ክብር እንዲያጣ ከፍተኛ ስራ ተሰርቷል ብለው እንደሚያምኑም ገልጿል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ በመሆኑ ባለው የፖለቲካ አለመረጋጋት ምክንያት ትግራይ እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበትና በህገ መንግስቱ የተቀመጠውን የመገንጠል መብት አጥብቀው እንደሚቃወሙ ተናግሯል። ፓርቲው ከተቋቋመ አጭር ጊዜ መሆኑን በመግለጽ የትግራይ ህዝብ በኢትዮጵያዊነቱ ክብር እንዲሰማው በህዝቡ ላይ የሚፈጸም የፖለቲካ ማጭበርበሮች እንዲቆሙ ብሎም የመገንጠል መብት በሚል የሚሰሩ የፖለቲካ ሻጥሮች መቆም እንደሚገባቸው አሳስበዋል። ከሰሞኑ ጀነራል ክንፈ ዳኘው በሰጡት አስተያየት ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ የጀነራሉ ንግግር በርካቶች ተቃውሞ አሰምተዋል። ተቃውሞ ካሰሙ ፖለቲከኞች መሃልም የሆዴዱ መስራች አቶ አባዱላ ገመዳ ይጠቀሳሉ። አቶ አባዱላ ከጀነራል ክንፈ የመገንጠል አባዜ በሰጡት ምላሽ የትግራይ ህዝብ ውስጥ ኖር ያለው በወጣትነት የዛሳልፍ ያለው ትግራይም ብቻ ሳይሆን ኢትዮጵያም አንድ በአንድ አውቃታለው። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሐሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰው የክንፈ ዳኘው ሐሳብ ይህን መሰረት ሊንደው አይችልም ሲሉ አክለዋል። የቬንዙዌላው ቀውስ ቀጥሏል። ድራማ ከሚመስለው የአሜሪካ እርምጃ በኋላ ቀጠናዊ ጦርነት ሊፈጠር ይችላል በሚል ተፈርቷል። ትራምፕ በበኩላቸው አዲስ የተሾሙት የአገሪቱ ፕሬዝዳንት ከማዱሮ የባሰ እጣ እንዳይገጥሙት አርፈው ተቀመጡ ሲሉ አስጠንቅቋል። አዲሷ የቬንዙዌላ ሜሪ ዴልሲ ሮድሪጌዝ ትክክለኛውን ነገር ካላደረጉ ምናልባትም ከማዱሮ የበለጠ ትልቅ ዋጋ ይከፍላሉ ሲሉ አስጠንቅቋል። ትራምፕ ለአሜሪካው መጽሔት ዘ አትላንቲክ ይህን የተናገሩት ከስልጣናቸው የተወገዱት የቀድሞ ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ለመቅረብ የተያዘላቸውን ቀጠሮ እየተጠባበቁ ባሉበት ጊዜ ነው። ማዱሮ በዝውውርና በጦር መሳሪያ ወንጀሎች የምትከሱ አሜሪካ የቀድሞ ፕሬዝዳንት የናርኮ ሽብርተኛ አገዛዙን ይመሩ ነበር ትላለች። ማዱሮ ግን እነዚህን ክሶች ውድቅ አድርገዋል። በቀዳሚ ዕለት በቬንዙዌላ ዋና ከተማ ካራካስ በተፈጸመ የአየር ጥቃት ማዱሮና ባለቤታቸው ተይዘው ወደ አሜሪካ ተወስደዋል። ከዚህ ክስተት በኋላ አስተያየታቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም ሲሉ በአጽንኦት ተናግሯል። አንዳንድ የዲሞክራት የኮንግረስ አባላት ግን ድርጊቱን የጦርነት አዋጅ ሲሉ ጠርተውታል። እሁድ ዕለት ከዛ አትላንቲክ ጋር ቃለ መጠይቅ ያደረጉት ትራምፕ የቬንዙዌላ የመሪነት ስልጣን ስለተረከቡት ሮድሪጌዝ ሲናገሩ ትክክለኛውን ነገር ካላደረጉ በጣም ትልቅ ዋጋ ይከፍላሉ፣ ምናልባትም ከማዱሮ የበለጠ ብለዋል። የስርዓት ለውጥ ምንም ብለህ ልትጠራው ትችላለህ፣ አሁን ካለ ሁኔታ የተሻለ ነው፣ ከዚህ የከፋ ሊሆን አይችልም ሲሉ መናገራቸውን መጽሔቱ ዘግቧል። ትራምፕ የቬንዙዌላውን ፕሬዝዳንት ከስልጣናቸው ያነሱትን ኦፕሬሽን ከተፈጸመ በኋላ ቅዳሜ ዕለት ባደረጉት ንግግር ደህንነቱ የተጠበቀ ተገቢና አመዛዛኝ የስልጣን ሽግግር እስከሚደረግ ድረስ አሜሪካ አገሪቱን ትመራለች ብለው ነበር። የአሜሪካ የነዳጅ ኩባንያዎች ወደ ቬንዙዌላ ገብተው መሰረተ ልማቱን እንደሚጠግኑና ለአገሪቱ ገንዘብ መስራት እንደሚጀምሩም ሲናገሩ ተደምጠዋል። ምንም እንኳ አሜሪካው ፕሬዝዳንት ይህም ቢሉም አሁን የአገሪቱን እየተቆጣጠሩ ያሉት የማዱሮ አጋሮች ናቸው። የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገድለዋል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባ የ2 ቀናት ብሔራዊ ሐዘን አውጃለች።